ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 25 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎቹ ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በዚህ ሰዓት ከምሰማቸው መረጃዎች መካከል በአዲስ አበባ ለበርካታ ዓመታት የታክሲ ተራ አስከባሪ ሆነው ሲሰሩ የነበሩ ከ10400 በላይ ሰራተኞች ከስራ ውጭ እንዲሆኑ ተደርገዋል። ጉዳዩ በከተማው በተለይ የታክሲ አሽከርካሪዎች እንዲሁም ደግሞ የተራ አስከባሪዎች ላይ ቁጣ ፈጥሯል ተብሏል። ከዚህ ጋር በተያያዘ ዝርዝር መረጃ የማደርሳችሁ ይሆናል። እንዲሁም ደግሞ የቴሌኮሙኒኬሽን ዋና ዋና መሳሪያዎች እንደዚሁ በኢንሳ ስር እንዲሆኑ ወደ ኢንሳ ተዘውረዋል የሚለውን መረጃ ጨምሮና ከአጠቃላይ የመሬት ውጊያና የፕሮፓጋንዳ ዘመቻ አንጻር ለብልጽግና የሚዲያ ሰራዊት ያስተላለፈውን አዲስ ኦሪንቴሽን በተመለከተ ከመነግራችሁ መረጃዎች መካከል ናቸው። እንደዚሁ የተለመዱ የግንባር መረጃዎች አሉ። ወደ ተለያዩ አካባቢዎች የኢትዮጵያ ጤና ባለሙያዎች ማህበር እንደዚሁ ድርድርን በተመለከተ መግለጫ ሰጥቷል። ከዚህ ጋር በተያያዘም እንደዚሁ መረጃዎችን ይዣለሁ። እነዚህን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የግንባር መረጃዎችም አሉ፣ እነሱንም እንድትከታተሉ ነው። ከዛ በፊት ግን በተለይ በአማራ ክልል እየተደረገ ባለው ጦርነት ከጉዳዩ ጋር በቀጥታ ግንኙነት የሌላቸው አካላት በተለይ ንጹሐን ግድያን በተመለከተ አሁንም በርካታ ባለሙያዎችን እያሳጣ ነው። ጦርነቱ ከሚለው በተያያዘ ማን እነዚህን ግድያዎች ፈጸማቸው የሚለው ጉዳይ መጣራት አለበት በሚል ኢንጂነር አሰፋ ስንሻውን ግድያ በተመለከተ የመረጃ ምንጮቹ የሚከተለውን አድርሰዋል። ይሄ መሐንዲስ የአማራ ገጠር መንገድ መሐንዲስ የነበረ በተለያዩ የመንገድ ፕሮጀክቶችን የመራ ያስተባበረ እንዲሁ ደግሞ ቁጥጥርም ኃላፊነቱን ወስዶ የሰራ ነው። ለምሳሌ ከብናት ወደ አምደ ወርቅ ሰቆጣ የነበረውን የገጠር መንገድ ፕሮጀክት፣ ከታች ጋይንት ወደ መቅደላ ደቡብ ወሎ የነበረውን እንዲሁም ደግሞ ወደ ሰሜን ወሎ ከታች ጋይንት ዳውንት የነበረውና ከስማዳ ሙጃሮች ጨምሮ በተለያዩ አካባቢዎች የተሰሩ የመንገድ ፕሮጀክቶችን የመራ መሐንዲስ ነው። እንግዲህ ሰሞኑን ተይዞ ከተወሰደ በኋላ ዋንዛዬ አካባቢ ተገድሏል ነው የተባለው። ይሄ ግድያ በተመለከተ እንግዲህ በርካታ አስተያየቶች ናቸው እየደረሱ ያሉት። ይሄ ጉዳይ በማንም ይፈጸም በማን ጉዳዩ መወገዝ አለበት ነው የሚለው። የመንግስት ኃይሎች የሚሰሩትን ጥፋት የፋኖ ጥቂት ጥፋት አይሸፍነውም፣ ወይም ደግሞ የፋኖን ጥቂት ጥፋት የመንግስት ኃይሎች የሚፈጽሙት ትልቅ ጥፋት አይሸፍነውም። ስለዚህ በዚህ መንገድ በተደጋጋሚ በንጹሐን ላይ የሚፈጸሙ ግድያዎች መቆም አለባቸው፣ ተቀባይነት የላቸውም። በዚህ በኩል የመንግስት ኃይሎች የሚሆኑ በፋኖ በኩል ይህንን ኃላፊነት ወስደው ንጹሐንን መጠበቅ አለባቸው። የመንግስት ኃይሎች ለሚፈጽሙት ኃላፊነቱን መውሰድ ሲኖርባቸው ፋኖ የሚፈጽመው ካለ ኃላፊነቱን መውሰድ አለበት። ይሄ ግን ሙሉ በሙሉ መወገዝ ያለበት ድርጊት እንደሆነ ነው የመረጃ ምንጮች የሚገልጹት። በገጠራማ አካባቢዎች ፋኖ ለመምህራን፣ ለጤና ባለሙያዎች እና ለሌሎች በተለይ ማህበረሰብ አገልግሎት ለሚሰጡ ባለሙያዎች አስተማማኝ የደህንነት ዋስትና ሊሰጥ ይገባል። በከተማም በተመሳሳይ መንግስት ወታደሮችን ባስተማራባቸው አካባቢዎችም በተመሳሳይ ይህንን ኃላፊነት ወስዶ ደህንነትን የዜጎችን ደህንነት ሊያስጠብቁ ይገባል የሚሉ አስተያየቶች ወጥተዋል። እንግዲህ በመምህራን ላይ፣ በመሐንዲሶች፣ በጤና ባለሙያዎች ላይ የሚፈጸሙ ግድያዎች እየተበራከቱ ነው የመጡት። ይሄ ደግሞ ውሎ አድሮ በተለይ በብዙ ውጣ ውረድ ለዚህ የበቁ ባለሙያዎችን፣ መሐንዲሶችን፣ የጤና ባለሙያዎችን፣ ዶክተሮችን እና መምህራንን ማጣት ከጦርነቱ ባሻገር ለማህበረሰቡም ዘላቂ የሆነ የትውልድ ክፍተት የሚፈጥር ጉዳይ መሆኑ በደንብ መታየት ያለበት ስለሆነ ነው እንግዲህ እንዲህ አይነት አስተያየቶችም እየመጡ ያሉት። ስለ አስተያየቶቻችሁ በእጅጉ አመሰግናለሁ። መረጃውንም ያደረሳችሁኝ። ወደ ግንባር መረጃዎች ነው ከዚህ በማስከተል የሚሄደው። ወደ ደንቢያ አካባቢ እንደዚሁ ውጊያ አለ። ትላንትና አይምባ ተብሎ አካባቢ የሚጠራው አካባቢ የከባድ መሳሪያ ተኩስ ነበር። ዛሬ ደግሞ ወደታች ደንቢያና ጭልጋ አዋሳኝ አካባቢ ጫንድባ ተብሎ የሚጠራው አካባቢ ከሰዓት በኋላ በአካባቢው ከፍተኛ ተኩስ ተቀስቅሷል ተብሏል። ጫንድባ አቅራቢያ ከሰዓት በኋላ በተቀሰቀሰው ተኩስ የደረሰው ጉዳት አልታወቀም። ምክንያቱም ተኩሱ እየቀጠለ ስለሆነ ውጊያው እስከዚህ ሰዓት ድረስ በአካባቢው የከባድ መሳሪያ የቡድን መሳሪያዎች ተኩስ እንደሚሰማ ነው የመረጃ ምንጮች የገለጹት። ሌላው ንፋስ መውጫ ላይ ጋይንት የብልጽግና ባለስልጣን ከተተኮሰባቸው ጥይት ለጥቂት አመለጡ የሚል መረጃ ነው ያለው። የከተማ ብልጽግና ባለስልጣን በተተኮሰባቸው ጥይት ለጥቂት አምልጠዋል። አጃቢ ከነበሩ ፖሊሶች መካከል ሁለቱ ቆስለው ሆስፒታል ገብተዋል። አንዱ ከባድ ቁስለኛ ስለሆነ ጽኑ ሕሙማን ውስጥ ገብቷል ተብሏል። ከዚህ ጋር በተያያዘ የብልጽግና ባለስልጣናት በየአካባቢው ህዝቡን እየሰበሰቡ ነው የሚገኙት። በወቅታዊ ጉዳይ ላይ ውይይት በሚል እየተደረጉ ባሉ ስብሰባዎች አዲስ አጀንዳ ለህዝቡ እየተነገረ ነው ተብሏል። ኤርትራ ህዋትና ከጀርባ ግብጽ ሆነው በሀገራችን ወረራ ሊፈጽሙ ስለሆነ
ህዝቡ ከጎናችን በመሆን ይህንን ሊጠብቅ ይገባል የሚል ጥሪ እየተደረገ ነው የሚሉት የስብሰባ ተሳታፊ የመረጃ ምንጮች። ከሁለት ዓመታት በፊት ኤርትራ አጋራችን ነች ስትሉ አልነበረም ወይ በሚል በስብሰባ ላይ ለአንዱ ብልጽግና ባለስልጣናት ለቀረበላቸው ጥያቄ ኤርትራ ልትወረን ነው የምትሉት እንዴት ነው ብሎ ሲጠየቁ ወዳጃችሁ አይደለችም ወይ በሚል ኢሳያስ ካለ ድረስ እረፍት አናገኝም፣ ቀይ ባህርንም እንዲሁ በአስፈላጊ ዋጋ ቢሆን እንይዛለን። በደርግ ያ ሁሉ ኃይል ያለቀው ለቀይ ባህር ብሎ ነው። ህዝቡ ቀይ ባህር ሲጠይቅ ነው የኖረው። የቀይ ባህርን ጥያቄ ህዝብ እየጠየቀ ነው የኖረው። አሁን መንግስታችን የቀይ ባህርን ጉዳይ ሲያነሳው ህዝቡ ከመንግስታችን ጎን መቆም አለበት በሚል በዚሁ እንግዲህ ኤርትራ ልትወረን ነው ካሉ በኋላ ባለስልጣኑ እንደገና የቀይ ባህር ጉዳይ ደግሞ ትውልድ ያለቀበትና መንግስታችን የያዘው አጀንዳ ስለሆነ ከጎናችን ቁሙ ሲሉ በቀጥታ እንግዲህ በቀይ ባህርን በተመለከተ ጦርነት እየተዘጋጁ መሆናቸውን ለህዝብ በተለያዩ የስብሰባዎች እያሳወቁ ነው ተብሏል። ሌላው መረጃ ደግሞ ዛሬ መነጋገሪያ ከሆኑት ታየ ደንዳን የተመለከተው ነው። ታየ ደንዳ ክሱ እንዲንቀሳቀስ ታዞበታል ተብሏል። ከአንድ ዓመት በፊት አንድ ዓመት ታስሮ በፍርድ ቤት ነፃ ተብሎ ከተለቀቀ በኋላ አሁን እንደገና ክሶቹ እንዲንቀሳቀሱ ተደርጓል። በሁለቱ ክሶችም እንደዚሁ ጥፋተኛ ነህ ተብሎ ብይን ተሰጥቶበታል። እነዚህን እንዲከላከልም ፍርድ ቤቱ ብይን ሰጥቷል ነው የተባለው። ፍርድ ቤት ነፃ ያለባቸውን ክሶች ጭምር አንቀሳቅሶ ነው። ይህን በተመለከተ ያው እንግዲህ ፍርድ ቤቶቹ አሁንም የብልጽግናን በተለይ አቃቤ ሕግን የብልጽግና ፍላጎት ማስፈጸሚያ ነው። የተዘጉ ነፃ የተባሉ ክሶች ሁሉ ይግባኝ እየጠየቀ እንዲንቀሳቀሱ በማድረግና እንደዚሁ ደግሞ ውሳኔ እንዲሰጥባቸው እያደረገ ነው ተብሏል። ታየ ደንዳ ካሁን በፊት ከጥላት ጋር በመሆን እና በመተባበር ጸረ ሰላም ቡድኖችን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ በማሰራጨት በሚል ነበር ተከሶ የነበረው። እንዲሁም ደግሞ ህገወጥ የጦር መሳሪያ በመያዝ በሚል መንግስት ሚኒስተር ዴኤታ ሳለ አስታጥቆት የነበረውን ሽጉጥ እንደ ጥፋት ተቆጥሮ ነበር። በእነዚህ ነፃ ተብሎ ተለቆ ነበረ። አሁን ደግሞ ክሶች ተንቀሳቅሰዋል፣ ብይን ተሰጥቷል፣ ጥፋተኛ ተብሏል። ስለዚህ ታየን እንግዲህ ለማሰር እንቅስቃሴ የተደረገ ስለመሆኑ ነው የሚያሳየው ይሄ ፍርድ ቤት ውሎ። ታየ ሰሞኑን በተከታታይ እንግዲህ የሚጽፋቸው ጽሁፎች አሉ። በተለይ የታፈነው ጠጣር እውነት እያለ ክፍል 1፣ ክፍል 2፣ ክፍል 3፣ ክፍል 4፣ ክፍል 5 እያለ እስከ ክፍል 9 ድረስ ጽፏል። በዚህ በኩል እንግዲህ አብይ አህመድን ቁማርተኛውና አጭበርባሪው እያለ በተደጋጋሚ ይገልጸዋል። ሞጋች ጥያቄዎችን ነው እያቀረበ የሚገኘው። ታየ በዚህ ምክንያት እንደገና እንግዲህ እንዲታሰር ብልጽግና ስለመወሰኑ የሚያሳየው መረጃ ነው። ቢቢሲ ነው በስፋት ዘገባውን ይዞ የወጣው። ሌላው የኢትዮጵያ ቴሌኮሙኒኬሽን ወሳኝ የሚባሉ የአንዳንድ መሳሪያዎች በኢንሳ ስር እንዲሆኑ ታዟል የሚል መረጃ ነው እየደረሰው። እንደ መረጃ ምንጮቹ ከሆነ በኢንሳ እንዲቆጣጠራቸው የተባሉት የቴሌ መሳሪያዎች በዋናነት ቴሌ አካባቢ ያለው አጠቃላይ ሁኔታ ተጋላጭ ነው፣ ባለሙያዎቹ አይታመኑም በሚልና የኢትዮጵያ ቴሌኮሙኒኬሽን ንብረት የሆኑትን እና በዚህ በኩል ደግሞ ለብልጽግና አጠቃላይ የፖለቲካ ቁጥጥር እንዲያገለግሉ በሚል ወደ ኢንሳ ተዘውረዋል የተባሉት ቁሳቁሶች እንግዲህ የድምፅ ቅጂዎችን እና ሌሎች ተዛማጅ ጉዳዮችን የሚከታተሉባቸው መሳሪያዎች እንደሆኑ ነው የመረጃ ምንጮቹ የሚያሳዩት። በዚህ በኩል በኢንሳ ስር ይህንን የሚመራ የተዋቀረ ቡድን አለ። ተጠሪነቱ በቀጥታ ለጠቅላይ ሚኒስትሩ ነው ተብሏል። እንግዲህ የድምፅ ቅጂዎችን የቴክኖሎጂ ቅንብሮች ጭምር እየያዙና የቴሌኮሙኒኬሽን መሳሪያዎችም ወደ ኢንሳ እንዲዛወሩ ተደርገዋል የሚለው ነው። ከዚህ ጋር በተያያዘ ህወሓት፣ ኤርትራና ግብፅ በጋራ ሀገር ለማፍረስ እና እንደዚሁ ወረራ ለማድረግ በግንባርም በፕሮፓጋንዳም ጥቃት ሊከፍቱ ነው የሚል ለብልጽግና የሚዲያ ሰራዊት አቅጣጫ ተሰጥቷል ተብሏል። የፕሮፓጋንዳ ዘመቻ በቀድሞው የኢትዮጵያ ብሔራዊ ደህንነት ኃላፊ ጌታቸው አሰፋ፣ እነ ጀዋር መሐመድ እና ሌሎች ደግሞ ከየብሔሩ የተውጣጡ አካላት አሉበት በሚል ብልጽግና ባሰራጨው መረጃ የብልጽግና የሚዲያ ሰራዊት ይህንን እንዲከላከልና በሳይበር ላይ ብልጫ እንዲያስመዘግብ አቅጣጫ ተሰጥቷል ነው የተባለው። አሁን በተሰጠው አቅጣጫ መሰረት ሚኒስትሮችም ባለስልጣናትም በዚሁ ላይ አብረው በግብረ ኃይሉ እንዲሳተፉ ተብሏል። ያልተፈጠሩ አጀንዳዎች ይሰራጫሉ። የብልጽግና የሚዲያ ሰራዊት መደናገጥ የለበትም። ይህንን መከታተል አለበት። የጤና ባለሙያዎች ጥያቄዎች ለፖለቲካ መጠቀሚያ ያዋለው የማህበራዊ ቡድን አሁን ደግሞ ሌላ አዳዲስ ፕሮግራሞችን፣ ፕሮጀክቶችን፣ ፈጠራዎችን ይዞ ይመጣል። ስለዚህ የብልጽግና የሚዲያ ሰራዊት ይህንን ለመከላከል በተጠንቀቅ እንዲቆም ታዟል ነው የተባለው። በመሬት ላይ በታሪክ ታይቶ የማይታወቅ ሰራዊት ገንብተናል፣ በሚዲያ ያለውን ብልጫ ግን መቀልበስ አለብን የሚል አቅጣጫ ተሰጥቷል የሚሉት የመረጃ ምንጮች
ከጠቅላይ ሚኒስትር ጽህፈት ቤት እስከ ማህበራዊ ጉዳይ ሚኒስትር አማካሪ ዲያቆን ዳንኤል ክብረት እና ሚኒስትር እንዲሁም ደግሞ የጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ወይም ደግሞ ልዩ ተጠሪ እንዲሁም ደግሞ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴንን ጨምሮ ከማስታወቂያ ሚኒስቴር ወይም ደግሞ ከነለገሰው ሁሉ መስሪያ ቤት ኮሚኒኬሽን ጽህፈት ቤት የተውጣጣ ግብረ ኃይል አብሮ ይህን እንዲያስተባብርም ትዕዛዝ ተሰጥቷል ነው የተባለው። እንግዲህ አሁን ካለው ሁኔታ አንጻር ነው። ወደ ሌሎች መረጃዎች ስንሄድ በአዲስ አበባ ታክሲዎችን በተመለከተ እንግዲህ ከአሁን በፊት መረጃዎችን ሳደርሳችሁ ነበረ። አሁን 10400 የሚደርሱ የታክሲ ተራ አስከባሪዎች ከስራ ውጭ መሆናቸው ነው የታወቀው። ጉዳዩ አነጋጋሪ ሆኗል። ላለፉት 3 ወራት በከተማ አስተዳደሩ ከስራ ውጭ ትሆናላችሁ በሚለው ክርክር ሲያቀርቡ የነበሩት በማህበር ተወካዮቻቸው አማካይነት እንደዚሁ ጥያቄዎችን ሲያቀርቡ ወደ 400 የሚደርሱት እንደዚሁ በቂርቆስ ክፍለ ከተማ ታስረው እንደነበር የሚገልጹት የመረጃ ምንጮቹ አሁን ከባለፈው ግንቦት 18 ጀምሮ ከስራ ውጭ ሆነዋል ተብሏል። ሌላ አዲስ ሊተካባቸው ነው ተብሏል። 10400 የታክሲ አስከባሪዎች ለ14 ዓመታት እና ከዛ በላይ የሰሩ እንደነበሩ የሚገልጹት የመረጃ ምንጮቹ እነዚህ ከስራ ውጭ መሆናችን በምናውቃቸው ሰዎች አይደለም ሌሎች ሊተኩ የታሰቡት። ይሄ ሌሎችን መተካትና እናንተ ወደ መካከለኛ ባለሀብት ተሸጋግራችኋል ተብለን ምላሽ ተሰጥቶናል ከስራና ፈጠራ ክህሎት ቢሮዎች። ጉዳዩ ግን እውነታው እሱ አይደለም። እኛ አሁን ባለው ኑሮ ሁኔታ ከባድ ችግር ውስጥ ነው ያለ ነው። በእኛ ሊተኳቸው ያሰቧቸው ሰዎች የሚታወቁ አይደሉም። በየአካባቢው ስራ ፈተው መንገድ ዳር ተቀምጠው የሚውሉ በተለምዶ ድድ እያሰጡ የሚባሉ ወጣቶችንም እንዲያካቷቸው ጠይቀን ነበረ። እነሱ ግን ይህንን አልተቀበሉም። ዋና ዓላማው ጉዳዩ በዚህ በተረኝነት ስሜት የአዲስ አበባን አጠቃላይ የማህበራት የመንግስት መዋቅር መቆጣጠርና ለሚፈልጓቸው የአንድ ብሔር አባላትና ተወላጆች ተቋማቱን ለማስረከብ ነው ብለዋል። ጉዳዩ እያነጋገረ ያለው እንግዲህ ከመፈናቀል ባሻገር አሁን ሰራተኞቹ እንግዲህ በአዲስ አበባም በመደበኛ ተቋማት ውስጥም ጭምር መሬት ላይ ካለው ማፈናቀል፣ የተቋማት መፈናቀል፣ የማህበራትን እንደዚሁ ለመቆጣጠር የተደረገው ጥረት እጅጉን አሳሳቢ ነው። ይሄ እንግዲህ በኦህዴድ ብልጽግና ጠቅላይነት በአዲስ አበባ መንግስትና እንዲሁም ደግሞ በማህበራት በኩል ያሉትን አጠቃላይ ሰራተኞቹንም የስራ ቦታዎችንም መቆጣጠር ብሎም ደግሞ በከተማው ውስጥ የዲሞግራፊ ቅየራውን የተሳካ ለማድረግ እያደረገ ያለው እንቅስቃሴ ነው ብለዋል። እንግዲህ የታክሲ አስከባሪዎቹ በዚህ ጉዳይ ላይ ወደፊት ጥያቄያቸውን እያቀረቡ እንዲሁም ደግሞ ተደራጅተው እንደሚጠይቁ ነው እየገለጹ የሚገኙት የታክሲ አሽከርካሪዎች። ሌላው የከተማው ነዋሪም እንደዚሁ ከጎናቸው እንዲቆም ጠይቀዋል። 10400 ሰው ማለት በነገራችን ላይ በቁጥር ሲታይ ቀላል አይደለም። 10400 ሰው በታዩ የሚያስተዳድራቸው የቤተሰብ አባላት ቁጥራቸው ሲሄድ 50 ሺህ 40 ሺህ የሚገመት ሰው ነው እንግዲህ ከስራ ውጭ እየተደረገው በአዲስ አበባ ከተማ አስተዳደር አማካይነት። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ አምባሰል የሚወስድን መረጃ ነው የማስከትለው። በአምባሰል ጎሎ ተብሎ የሚጠራው ወንዝ አካባቢ ዛሬ ረፋድ ተኩስ ነበር ተብሏል። በተኩሱ የደረሰው ጉዳት አልታወቀም። ተኩሱ የድሽቃ ነበር በአብዛኛው ያሉት የመረጃ ምንጮቹ። ተኩሱ በቡድን መሳሪያዎች ባሻገር የነፍስ ወከፍ መሳሪያዎችም እንደዚሁ በዚህ ተኩስ ላይ ይሰማ ነበር ድምጻቸው ብለዋል። የደረሰው ጉዳት አልታወቀም ነው የተባለው። ሌላው ወደ ጃዊ ስንሄድ አዊ ዞን ጃዊ ቡኒጅራ ተብሎ በሚጠራ ቦታ ከሰዓት በኋላ በአካባቢው ውጊያ ተቀስቅሷል። ከፓዊ እና ከጃዊ ከሁለት አቅጣጫዎች ወደ አካባቢው የሄደ የመንግስት ኃይል ጋር ነው ውጊያ እየተደረገው። በዚህ ውጊያ የደረሰው ጉዳት አልታወቀም ተብሏል። ወደ ሌላው መረጃ ሲሄድ የኢትዮጵያ የጤና ባለሙያዎችን በተመለከተ የማህበሩ ያሰራጨውን መግለጫ ባጭሩ ወደ እናንተ አደርሳለሁ። 21ኛ ቀኑን በያዘው የጤና ባለሙያዎች አድማ የጤና ዘርፉ ከባድ የሆነ አስቸጋሪ ጊዜ እያሳለፈ እንደሆነ መግለጫው አንስቷል። ለዚህ ተጠያቂው ደግሞ ሁኔታውን ችላ በማለት የጤና ባለሙያዎችን ጥያቄ ለመመለስ ፈቃደኛ ያልሆነው የመንግስት አካል ብቻ ነው በጤናው ዘርፍ ለተከሰተው ቀውስ ተጠያቂው ይላል መግለጫው። በርካታ ስብሰባዎች ተደርገዋል። ስብሰባዎቹ ትርጉም አልባ ናቸው። ባለፉት 21 ቀናት ውይይቶቹ ወደ ዘላቂ መፍትሄ ያመራሉ ብሎ እንደማያስብ ማህበሩ በመግለጫው አንስቷል። ይሄ መፍትሄ ያምጣ ከተባለ አካታች፣ ሁሉን አቀፍ፣ ግልጽና እውነተኛ ድርድር መደረግ አለበት ሲል ነው ጥሪ ያቀረበው። የጤና ባለሙያዎቹ ጥያቄ በኢትዮጵያ ታሪክ ሰላማዊ፣ ተጽዕኖ ፈጣሪ፣ አርአያነት ያለው ሆኖ ውጤት ያመጣበትና
ይህም እንቅስቃሴ በዚህ መንገድ የሚመዘገብ ነው የሚለው የማህበሩ መግለጫ የጤና ጥበቃ ሚኒስቴር ባለስልጣናት በዚህ በጤና ባለሙያዎቹ አድማና ሰላማዊ ንቅናቄና የመብት ጥያቄ የሚይዙትን የሚጨብጡትን አጥተዋል። በዚህ ልክ ተጽዕኖ መፍጠር ተችሏል ነው የሚለው። ድርድር ውጤት በተመለከተና በድርድሩ መግባቢያ ሰነድ እስካልተፈረመ ድረስና በማህበሩ ቦርድ በኩል አዲስ ነገር ካልተላለፈ በስተቀር የጤና ባለሙያዎቹ አንድነታቸውን አጠናክረው ጥያቄያቸውን ማቅረባቸውን እንዲቀጥሉና የተጀመረው አድማም ባለበት የሚቀጥል መሆኑን ነው እንግዲህ መግለጫው ለማስገንዘብ እየሞከረው። ለቀረበው መሰረታዊ ጥያቄ አስቸኳይ ምላሽ እንዲሰጥ የጠየቀው ማህበሩ የኢትዮጵያ ሰብአዊ መብቶች ኮሚሽን ለማደራደር የጀመረውን ጥረት አጠናክሮ እንዲቀጥልና ላደረገው ጥረት ምስጋና አቅርቧል። ከዛ ባሻገር ድጋፍ እያደረጉ በኢትዮጵያ ውስጥ የሚገኙ የተለያዩ ማህበራት እንዲሁም ደግሞ የሲቪል ሰርቫንት ባለሙያዎችን ምስጋና አቅርበውላቸዋል። በጊዜ ገደብ የተገደበ አስቸኳይ ድርድር መደረግ አለበት የሚለው መግለጫው ድርድር የሚባል ከሆነ በጊዜ ገደብ የተገደበ ነፃና ገለልተኛ የሆነ መሆን አለበት። እያንዳንዷ ሰዓት ባለፈች ቁጥር የሰው ሕይወት ነው ችግር ውስጥ እየገባ ያለው ሲል ይህንን ገልጿል። የጤና ማህበራት የሌሎች የጤና ማህበራት እንግዲህ የኢትዮጵያ ጤና ማህበራት ከጤና ባለሙያዎች ባሻገር በርካታ ማህበራቶች አሉ። እነሱ ከኢትዮጵያ ጤና ባለሙያዎች ማህበር ልምድ እንዲወስዱና ለሙያተኛው ታማኝ እንዲሆኑና ኃላፊነታቸውን እንዲወጡ እንደዚሁ ማህበሩ ጥሪ አስተላልፏል። እንግዲህ ይሄ ዛሬ ያሰራጨው መግለጫ ነው። ወደ ሰሜን ወሎ ላስታ የሚወስደን መረጃ ላስከትል። ላስታ በከባድ መሳሪያ ንጹሃን ተገድለዋል ተብሏል። በወረዳው ቀበሌ 17 እየተባለ የሚጠራው በተለምዶ ወንዳች ተብሎ ከሚጠራ አካባቢ የተተኮሰ ከባድ መሳሪያ በአንድ ቤት ላይ አርፎ አባትና ልጅን ጨምሮ ሌሎች ሰዎች ላይ ጉዳት አድርሷል። አባትና ልጅ ህይወታቸው አልፏል ነው የተባለው። በዚህም 3 ቤቶች ወድመዋል ሲሉ የመረጃ ምንጮቹ ይህንን ገልጸዋል። ሌላው እንደዚሁ በዚሁ በላስታ ቀጠና የዘጋርዲያን ጋዜጣ ዘጋቢ ሮቢን ታንግስተን ከፋኖች ጋር ቆይታ አድርጎ ተመልሷል ወደ አውሮፓ። በፈረንሳይኛ ባለፈው ሜይ 22 የታተመውን የዘጋርዲያን ዘገባ ጨምሮ የተለያዩ ዘገባዎችን በንጹሃን ላይ የደረሱ ግፍና ሰቆቃዎችን እንዲሁም ደግሞ የፋኖን የትግል ዓላማ በተመለከተ እንደዚሁ በዘጋርዲያን ተነባቢ የሆነው ጋዜጣ ዘገባዎችን ይዞ ይወጣል ተብሎ ነው የሚጠበቀው። ከአሁን በፊትም እንደዚሁ ታዋቂ ከሆኑ ሚዲያዎች ወደ ፋኖ ቀጠና መምጣት ቆይታ ያደረጉ ጋዜጠኞች በአውሮፓ ጋዜጦችና ሚዲያዎች የፋኖን ትግል ይዘው መውጣታቸው ይታወቃል። አሁን ታንግስተንም እንደዚሁ በዘጋርዲያን ተከታታይ ጽሁፎችን ያወጣል ተብሎ ነው የሚጠበቀው። በዚህ ከአማራ ፋኖ በወሎ ቀጠና ቆይታ እንዳደረገ ነው መረጃዎቹ የሚያሳዩት። ሌላው ከስምሪት ቀጠናቸው የሚወጡ የመከላከያና የአድማ ብተና አባላት ዛሬም ቁጥራቸው ጨምሯል፣ እንደቀጠለ ነው። ዛሬ ምስራቅ ጎጃም ከ14 በላይ የመንግስት ወታደሮች ከስምሪት ቀጠናቸው ወጥተው ወደ ፋኖ ተቀላቅለዋል ተብሏል። በዚህ ምክንያት 2 የብልጽግና ባለስልጣናት ታስረዋል ነው የተባለው። የብልጽግና ጽህፈት ቤት ኃላፊና የአስተዳደር ጽህፈት ቤት ኃላፊ የሆኑ 2 የወረዳ ባለስልጣናት የታሰሩት ከፋኖ ጋር ግንኙነት አላችሁ፣ ሰራዊቱ እንዲከዳ እያደረጋችሁና ወደ ፋኖ እንዲቀላቀል መንገድ እያሳያችሁ እየጠቆማችሁ ያላችሁት እናንተ ናችሁ በሚል ነው ተይዘው እየታሰሩት ተብሏል። በብልጽግና ባለስልጣናት ላይም እንደዚሁ መከላከያ እርምጃ እንወስዳለን በሚል ይህንን ዛቻም ሲያሰማ ነበር ሲሉ የመረጃ ምንጮች ገልጸዋል። ቀጥላለው ወደ አፍሪካ ቀንድ የሚወስዱን መረጃዎች ላስከትል። ወደ አፍሪካ ቀንድ ስንሄድ ሱዳንን ነው የምናገኘው። በአፍሪካ ቀንድ እንግዲህ በሱዳን ያለው ጦርነት እንደቀጠለ ነው። አሁንም ተባብሶ የሱዳን ብሔራዊ ጦር እና እንዲሁም ደግሞ የሱዳን ፈጥኖ ደራሽ ኃይል እርስ በርሳቸው ከውጊያ ባሻገር በንጹሃን ላይ ለሚደርሱ ጉዳቶች እንዲሁም ደግሞ ለጦርነቱ አንዱን ተጠያቂ እያደረገ ነው የሚገኘው። የሱዳን ፈጥኖ ደራሽ ኃይል እንደሚለው ግብጽ ለሱዳን ጦር ለጀነራል አልቡርሃን በርካታ ብረት ለበስ ወታደራዊ ተሽከርካሪዎችን አስታጥቃለች። አሁንም እያስታጠቀች ነው። ከባድ የጦር መሳሪያዎችንም እንደዚሁ እያቀረበች ነው ሲል ነው የሚወነጅለው። ለዚህ ደግሞ ማሳያ የሚሆነኝ የሚለው ሰሞኑ ፈጥኖ ደራሽ ኃይሉ በርካታ ግብጽ ሰራሽ ታንክና መድፎችን ጭምር ከመንግስት ጦር መማረኩንና ይሄ ደግሞ ከግብጽ ለሲቪል ዋሩን ለማባባስ ለሱዳን ጦር የተሰጠ ድጋፍ ነው ብሎ እንደሚያምን ነው እየገለጸ የሚገኘው። እንግዲህ በሱዳን በተለይ በኮርዶፋን ግዛት የተደረገ ባለው ውጊያ ግብጽ ሰራሽ የሆኑ የጦር መሳሪያዎችን መማረኩን ነው የሱዳን ፈጥኖ ደራሽ ኃይል እየገለጸ የሚገኘው። በሱዳን ያለው ሁኔታ እንግዲህ ተባብሶ ቀጥሏል። በዛሬው ረፋድ እንግዲህ ከኢትዮጵያ 2 ባለስልጣናት ወደ አልፈታህ አልቡርሃን ሄደው
ውይይት ማድረጋቸውና የጠቅላይ ሚኒስትር አብይ አህመድን መልእክት አድርሰዋል መባሉ ይታወቃል። ለሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ